ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮውን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የአርሰናሉ የመሃል ሜዳ ተጫዋች ዴክላን ራይስ ቡድኖች አርሰናልን በሚገጥሙበት ጊዜ ለየት ያለ ታክቲክና አሰላለፍ ይዘው ይመጣሉ የሚል አስተያየት ሰጥቶ ነበር እና ዴክላን ራይስ የሰጠው አስተያየት ትክክል ነው ወይ? እንዳለ ውስጥ ተጋጣሚዎች አርሰናልን ሲገጥሙ ለየት ያለ ታክቲክ ይዘው ወደ ሜዳ ይመጣሉ? ያስ እውነት ከሆነ አርሰናል ለዚህ ምን አይነት መፍትሄ ማዘጋጀት ይጠበቅበታል የሚለውን ጉዳይ በዚህኛው ፕሮግራማችን ላይ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል ማለት ነው። ነገር ግን ወደ ፕሮግራሜ ከማለፌ በፊት አንድ ነገር አስቀድሜ መናገር እፈልጋለሁ። በመጀመሪያ ቻናሉን ለምትከታተሉ፣ ለምታደምጡ፣ አስተያየት እየጻፋችሁ ለምታበረታቱኝ አድማጮች በሙሉ እጅግ አድርጌ ከልብ አመሰግናለሁ። ነገር ግን ደግሞ ከዚህ በፊት እንደተናገርኩት ፈጣሪ ቢፈቅድ በዚህ ዓመት 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ነገር ግን ደግሞ በእቅዳችን መሰረት አይደለም እየተጓዝን ያለ ነው። ምንለቃቸው ቪዲዮዎች ሁሉም ተመሳሳይ አይነት እይታ አይደለም ያላቸው። በእርግጥ የሚጠበቅ ነው። የሰው ፍላጎት የተለያዩ ነገሮች ላይ ስለሚሆን አንድ ነገር ላይ ፍላጎት ያለው የእግር ኳስ ቤተሰብ ሌላ ነገር ላይ ደግሞ ፍላጎት ላይኖረው ይችላል። ይሄ የሚታወቅ ነገር ነው። ነገር ግን ደግሞ በጣም ግልጽ የሆነ ክፍተትና ልዩነት ነው ያለውና እስቲ ፕሮግራማችን ላይ ምን እንጨምር፣ ምን እናስተካክል፣ ምን እናሻሽል፣ ምን አዳዲስ ነገሮችን እናምጣ የሚለውን ነገር ኮሜንት ላይ ሀሳቦቻችሁን ብታስቀምጡልኝ በጣም ደስ ይለኛል። እውነት ለመናገር ቻናሉን ከዜሮ ስንጀምረው እዚህ ለማድረስ ከፈጣሪ ቀጥሎ ያለ እናንተ በፍጹም አይሆንም ነበረ። እናንተ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ ፕሮግራማችንን እየተከታተላችሁ ነው አራዳ ሜዳን አሁን ያለበት ደረጃ ያደረሳችሁትና ለዚህ ሁሉንም የአራዳ ሜዳ አድማጮችን ማመስገን እፈልጋለሁ። ነገር ግን አራዳ ሜዳ የዩቲዩብ ቻናል ኦልሞስት አሁን ወደ 30,000 የሚጠጋ ሰብስክራይበር ያለው ጥሩ የእግር ኳስ ቤተሰብን የመሰረተ የዩቲዩብ ቻናልና የስፖርት ሚዲያ ነው። ነገር ግን ደግሞ በየቀኑ እንደምንለቀው ፕሮግራምና በየጊዜው ሰብስክራይበሩ በጥቂት እንደማደጉ መጠን አይደለም ቻናሉ እየሄደ ያለውና ቢያንስ 29,000 ወደ 30,000 የሚጠጋ ቤተሰብ ካለው ቢያንስ ከዚህ ውስጥ እንደው ግማሹ እንኳን 10,000 ወይ 15,000 እንኳን ፕሮግራሙን በቋሚነት ሊመለከተው ይገባል። ግን ደግሞ ያንን ቻናሉ ላይ እየተመለከትን አይደለም እና እናንተም እስቲ ቻናሉ ላይ ሀሳቦቻችሁን ልታስቀምጡልን ትችላላችሁ። ያው ምናልባትም የሆኑ ክለቦችን በተደጋጋሚ ልንዳስስ እንችላለን። ለምሳሌ አርሰናልን፣ ቼልሲን ወይ ደግሞ ሊቨርፑልን እንዲህ አይነት ክለቦችን በተደጋጋሚ ልናነሳ እንችላለን። ያው ካለው የደጋፊው ተመልካቹ ጥያቄ አንጻር ነው እነዛን ነገሮች የምናደርጋቸውና የሌሎች ክለቦችንም ለመዳሰስ እንሞክራለን። ግን እይታው እንደምታዩት በጣም ደከም ያለ ነው። የሌሎች ክለቦችን በምንሰራበት ጊዜ ኢቭን የነ ቶተናምንም የነ ባርሴሎናንም በምንሰራበት ጊዜ እይታው በጣም ደከም ያለ ነውና እናንተ ብታግዙም በጣም ደስ ይለናል። እኔ በእርግጥ ተናግሬ አሳፍራችሁኝ አታውቁም የአራዳ ሜዳ አድማጮች እና እስቲ ሁሉንም ቪዲዮ ስትመለከቱ ላይክ አድርጉት። ያው የዩቲዩብ አሰራር ምንድነው? ብዙ ላይክ ካለው አንድ ቪዲዮ ቻናሉን ቫይራል እንዲወጣ ያደርገዋል፣ ብዙ ሺህ ሰዎች ጋር ያደርሰዋል ማለት ነው። ስለዚህ እስቲ አራዳ ሜዳን የምታደምጡ አድማጮች፣ በላይቭ ከኛ ጋር አብራችሁ የምትቆዩ አድማጮች ለእናንተ የ3 ሰከንድ ስራ ነው፣ ምንም ዋጋ የሚከፈልበት አይደለም። እውነት ለመናገር እኔ ይህንን ፕሮግራም ቪዲዮም ወደ እናንተ ይዤ ስመጣ በጣም በረጅም ሰዓት ዝግጅት በረጅም ሰዓት ንባብ ነው እነዚህ ነገሮች ወደ እናንተ ይዤ የምመጣው እና ያን ነገር ስናደርግ ደግሞ ረጅም ሰዓት ፈጅቶ ነው እና ያን ነገር ስናደርግ እናንተ ከተደሰታችሁ በመረጃዎቹ ደስተኛ ከሆናችሁ የምትፈልጉትን ነገር ካገኛችሁ ያ በቃ ለእኛ በጣም ትልቅ ደስታ ነው ማለት ነው። ብዙ ነገሮችንም ለመጀመር እናስባለን፣ ግን ነገሮች በምንፈልገው መጠን ቢሄዱልን በጣም ደስ ይለናል እና እኛ መረጃዎችን በእንዲህ አይነት መንገድ እያመጣንላችሁ ነው እና እናንተ ደግሞ የ3 ሰከንድ ስራ ነው። ቪዲዮውን ስትጀምሩት ምናልባት ይረሳ ላይ ነው
እኔም ሌሎች የዩቲዩብ ፕሮግራሞችን ስመለከት ላይክ ማድረግ ልረሳ እችላለሁ። ግን አስተውሰን ላይክ ብናደርግ ያ ፕሮግራሙን ያቀረበው ሰው በጣም ይጠቀማል፣ ሌሎችም ሰዎች ጋር ፕሮግራሙ ስለሚደርስ። አንዳንድ ፕሮግራም 5000 6000 ሰው ያየውና ላይኩ ግን በጣም ትንሽ ነው፣ 100 ሰው 200 ሰው ነው። እና እኔም እናንተን ማሰልቸት አልፈልግም፣ በየጊዜው ላይክ አድርጉ ምናምን እያልኩ ማሰልቸት አልፈልግም። ግን በተቻላችሁ መጠን የሶስት ሰከንድ ስራ ነው፣ ወይ ቪዲዮን ስትጀምሩት ወይ ቪዲዮ መሀል ላይ ወይ ደግሞ መጨረሻ ላይ ቪዲዮ ላይክ እያደረጋችሁ ብጨርሱ ወይም ደግሞ ብጀምሩ ለእኛ ከምታስቡት በላይ በጣም ነው የሚጠቅመንና ዘንድሮ ፈጣሪ ቢፈቅድ ቅድም እንዳልኳችሁ 100,000 ሰብስክራይበር መድረስ እቅዳለን። ያንን ደግሞ ለማሳካት ከፈጣሪ ቀጥሎ እናንተ ናችሁ ያላችሁንና ሁላችሁም አብራችሁን ሁኑ። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ሳይጫኑ ሰብስክራይብ ሳያደርጉ የሚከታተሉ ብዙ አድማጮች አሉንና ሰብስክራይብ ማድረግ፣ ከዛ በኋላ ደግሞ ኮሜንት ላይ ሀሳቦቻችሁን እየጻፋችሁልን የተሰማችሁን ሀሳብ በነጻነት ጻፉ። ከስድብ ውጪ እኛ ሁሉንም ሀሳቦች እናስተናግዳለንና የሁላችሁንም ኮሜንት ያለው ላይክ አደርጋለሁ፣ ሪፕላይ መልሳለሁና እንደዛ ስለሆነ ሁላችሁም ያን ነገር በማድረግ ብትተባበሩ፣ በተለይ ላይክ በማድረግና ሰብስክራይብ በማድረግ ብትተባበሩን እጅግ በጣም ደስ ይለናል ለማለት ነው። ያው እንደዚህ ብያችሁም አላቅም እውነት ለመናገር ግን ቻናሉን ሳየው ትንሽ የተቀዛቀዘ ስለመሰለኝ ነው ይህንን ነገር ያልኳችሁና እኛ ወደ እናንተ ዴሊቨር የምናደርገው ነገር እናንተ ደግሞ የበለጠ ሌሎች ሰዎች ጋር እንዲደርስ ብታደርጉልን፣ እናንተም ደስተኛ ብትሆኑበት በጣም በጣም ደስ ይለናል። ስለዚህ ሁላችሁም ቻናላችንን ላይክ ሰብስክራይብ እያደረጋችሁ እንድታግዙን ለመጠየቅ ያክል ነውና ያው ካሰለችኋችሁ በጣም ይቅርታ። ግን ያው ትንሽ ያሳዝናል እውነት ለመናገር ለፍታችሁ ሰርታችሁ ምናምን 50 ሰው 100 ሰው ብቻ ሲያየው ትንሽ ይከብዳልና ለብዙ ሰዎች ፕሮግራሙ ቢደርስ በጣም ደስ ይለኛል። 10,000 20,000 ሰው 30,000 ፕሮግራሞቹን ቢያያቸው በጣም ደስ ይለኛል እና ለዛ ስለሆነም ጭምር ነው እንደዛ ያልኳችሁ። ያው ትረዱኛላችሁ ብዬ አስባለሁ። ለአጋርነታችሁ ግን ሁላችሁንም እጅግ አድርጌ ከልብ አመሰግናለሁ። ወደ ፕሮግራማችን ነጥብ እንለፍና እንግዲህ የአርሰናል አምበል መሆኑ እየተነገረለት ያለው ዴክላን ራይስ እንግዲህ ቡድኖች አርሰናልን በሚገጥሙበት ጊዜ ለየት ያለ አሰላለፍና ታክቲክ ይዘው ይመጣሉ የሚል ሀሳብ መስጠቱ በርካቶችን እያነጋገረ ይገኛል። ይህን ሀሳብ ከዚህ በፊትም እኔ ተናግሬው ነበረ። አርሰናል እንደውም አንድ የሚባል አባባል አለ፣ በጣም ብዙ ጊዜ ይገርመኛል። አርሰናል ላይ ይበረታሉ፣ በቃ ማይበረታ ቡድን የለም አርሰናል ላይ የሚባል አይነት አባባል አለና ያንን በተመለከተ የተወሰነ ሀሳብ አንስቼ ነበር ከዚህ በፊት። ያ የሚሆንበት ትልቁ ምክንያት ምንድን ነው? በቃ ተጋጣሚዎች ወደ አርሰናል ሲመጡ ለየት ያለ ነገር ይዘው ስለሚመጡ ነው። አርሰናል ደግሞ ሁልጊዜ በየጨዋታው ተመሳሳይ ነገር ስለሚያሳየን ለመገመት ብዙም አይከብድም የሚል ነገር አንስቼ ነበርና ዴክላን ራይስም ይህንን አይነት አስተያየት ነው የሰጠው። እንግዲህ እንደምታውቁት ዴክላን ራይስ ይህንን ሳምንት የጀመረው በህመም አልጋ ላይ ሆኖ ነበረ እና እንደምታውቁት በስፖርቲንጉ ጨዋታ ላይ ሲሰለፍና ሙሉ 90 ደቂቃ ጨርሶ ሲወጣ ሙሉ 94 ደቂቃውን ተሰልፎ ነበረ ጨዋታውን ጨርሶ የወጣውና ያ ጉዳትና ያ ህመም ተጫዋቹን ከነጉዳቱ ሜዳ ላይ እንዳይጫወት አላገደውም። እንደውም አርቴታ ሲናገር እስከ ዛሬዋ ዕለት ድረስ ዴክላን ራይስ እንደሚሰለፍና እንደማይሰለፍ እርግጠኞች አልነበርንም እና ተጫዋቹ ጥሩ ስሜት ሁሉ አልተሰማውም እና ያንን ተቋቁሞ ነው ሜዳ ላይ የተጫወተው የሚል አይነት ሀሳብ ሲያነሳ ነበረ እና ያ ጨዋታ ካለቀ በኋላ የስፖርቲንጉ የቻምፒየንስ ሊግ ጨዋታ ካለቀ በኋላ አርሰናል ወደ ቀጣዩ ዙር ማለፉ ሲረጋገጥ የዴክላን ራይስ ቃለ መጠይቆች አስገራሚዎች ነበሩ። እንግዲህ ዴክላን ራይስ ከጨዋታው በፊትና ከጨዋታው በኋላ በሰጣቸው 3 ቃለ መጠይቆች ላይ አንድ ነጥብን አንስቶ ነበረ። ይኸውም አርሰናል በቅርብ ጊዜ የሚገጥማቸው ተጋጣሚዎች በሙሉ በ5 ተከላካይ ወይም ደግሞ በባክ 5 እየገጠሟቸው መሆኑን ዴክላን ራይስ ተናግሯል። በተለይም ላለፉት 5 ጨዋታዎች አርሰናል ግቦችን ብቻ ማስቆጠር ላይ ትኩረት አድርጎ ጨዋታዎችን እንዳያደርግ ወይም ደግሞ አርሰናል ጎሎችን ለማስቆጠር በጣም ተቸግሯል እየተባለ ባለበት ሰዓት ላይ ነው ዴክላን ራይስ ይህንን ሀሳብ የሰጠው። ቃል በቃል ዴክላን ራይስ የተናገረው ይህንን አስተያየት ነው። በ5 ተከላካይ በሚሰለፉ ቡድኖች መጫወት ወይም 5 ተከላካይ ይዘው ሜዳ ላይ ከሚገቡ ቡድኖች ጋር መጫወት በጣም ከባድ ነው። በዘንድሮ የውድድር ዘመን ከምንጊዜውም በላይ በ5-4-1 እና በ5-3-2 አሰላለፍ የሚገጥሙ ቡድኖች በዝተዋል። ቡድኖች በእውነተኛ ላይ ለየት ያለ አሰላለፍ ይዘው ይመጣሉ። ይህንን የመከላከል ግንብ የመስበር የእኛ ፋንታ ቢሆንም ተመልከቱ፣ ይህንን የመከላከል ግንብ የመስበር የእኛ ኃላፊነት ቢሆንም ተጋጣሚዎች በገዛ የግብ ክልላቸው ተቆላልፈው አጥር ሰርተው ሲቆሙ የምትጋጠመው የዓለም አቀፍ
ደረጃ ያላቸውን ተጫዋቾች ሲሆን ነገሩን አስቸጋሪ ያደርገዋል የሚል አስተያየት ነበር የሰጠው። አሁን ይህ የዴክላን ራይስ አስተያየት እንደ ኤክስኪውዝ ወይም እንደ ሰበብ የሚታይ ነው ወይስ በትክክል ሜዳ ላይ የምናየው ያንን አይነት ነገር ነው? ከዛ በኋላ አርሰናል ለዚህ ምን አይነት መፍትሄ ያዘጋጃል የሚለውን በደንብ መመልከት ያስፈልጋል። የራይስን ንግግር ከቁጥራዊ መረጃዎች ጋር አጣምረን ብንመለከተው ራይስ የሰጠው አስተያየት ትክክለኛ ስለመሆኑ በእርግጠኝነት እንድንናገር ያስገድደናል እና በርካቶች እንደሚሉት የዴክላን ራይስ ይህንኛው አስተያየት በቁጥራዊ መረጃዎች ረገድ ሲታይ ትክክለኛ ስለመሆኑ ማረጋገጫ መስጠት ይቻላል። እንግዲህ በዘንድሮ የውድድር ዓመት በተለይም አርሰናል እንደገጠመው እንዲህ አይነት የሎ ብሎክ ፈተና የገጠመው የትኛውም ክለብ የለም። ተጋጣሚዎች በአማካይ 43.4 በሜትር ወደ ራሳቸው ግብ አፈግፍገው ነው ጨዋታቸውን የሚያደርጉት። ይህንን በተሻለ ማብራሪያ ለመግለጽ ያክል ለምሳሌ ተጋጣሚዎች አርሰናልን ሲገጥሙ ሚድቴብል ላይ ያሉ ቡድኖች ሊሆኑ ይችላሉ፣ ትልልቅ ቡድኖች አሊያም ደግሞ ለአለመውረድ የሚጫወቱ ቡድኖች የሚጫወቷቸውን አጫወቶች ብንመለከት አርሰናልን የሚገጥሙ የዚህ ዓመት ተጋጣሚዎች ኳስ ቀምተው ማጥቃት የሚጀምሩት ከገዛ ግብ ክልላቸው በጣም ቅርብ ርቀት ከሆነው ቦታ ላይ ነው ማለት ነው። 43.4 ሜትር ማለት በጣም ዝቅተኛ ሜትር ነው እና ደግሞ በፕሪሚየር ሊጉም በጣም ዝቅተኛ ነው እና አርሰናል ተጋጣሚዎችን ተጭኖ ስለሚጫወት ተጋጣሚዎቹ ኳስ የሚያገኙትም ሆነ ማጥቃት የሚጀምሩት እዛችሁ ከጎላቸው አፍንጫ ስር ነው ያንን የሚያደርጉት። አጥር ሰርተው ስለሚጫወቱ ይሄ ለአርሰናል ጎል ማስቆጠር እንደ አንድ ትልቅ ችግር ተደርጎ ይታያል ማለት ነው እና አርሰናል ኳስ መስርቶ ወደፊት ለመሄድ በሚሞክርበት ጊዜ 30% የሚሆኑት የአርሰናል ተጋጣሚዎች ወደ ኋላ አፈግፍገው ወይም በሎ ብሎክ የሚጫወቱ ናቸው። ይህም በፕሪሚየር ሊጉ ከፍተኛው ቁጥር ሲሆን ተጋጣሚዎች እንዲህ አጥብቀው ሲከላከሉ ደግሞ የአርሰናል አጥቂዎች በሚሮጡበት ቅጽበት ወይም ኳስ በሚቀባበሉበት ቅጽበት ክፍት ቦታ አያገኙም ማለት ነው። እንግዲህ ለምን ይህ ሆነ ብለን ካልን ይህ ለውጥ የመጣው ከ2022-23 የውድድር ዘመን በኋላ ነው። በ2022-23 የውድድር ዘመን አርሰናል ከ200 በላይ ቀናት ፕሪሚየር ሊጉን ሲመራ ከዚህም በተጨማሪ ባልተጠበቀ ሁኔታ ለዋንጫው ሲፎካከር 5 ተጫዋቾች በፕሪሚየር ሊጉ 10 እና ከዛ በላይ ጎሎችን አስቆጥረው ነበር። ኦደጋርድ፣ ቡካዮ ሳካ፣ ማርቲኔሊ እያልን የምንጠራቸው ተጫዋቾችን ማለት ነው እና የሊጉ ቡድኖች አርሰናልን ለመግታት እንደ መከላከያ ስልት የተጠቀሙት ምንድን ነው? ቦታ አጥብቦ ስፔሶችን መዝጋት ነው። ነፃ ቦታ ካልሰጠናቸው ጎል አያገቡም የሚል እምነት አላቸው አርሰናልን የሚገጥሙ ተጋጣሚዎች። እንደውም ምን አይነት እምነት አለ? ሳካንና ኦደጋርድን ማስቆም ማለት በቃ አርሰናል ጎል እንዳያስቆጥር የአርሰናልን እድል መዝጋት ነው ብለው ስለሚያምኑ ያንን ማድረግ ጀመሩ። ከዛ በኋላ አርሰናል የስፔሶችን እያጣ በክፍት ጨዋታ የግብ ዕድሎችን ለመፍጠር ፈተና ሲገጥመው ሴት ፒስ ላይ የበለጠ ራሱን አጠንክሮ መምጣት ጀመረ ማለት ነው። በሴት ፒስ ወይም በቆሙ ኳሶች በደንብ አርሰናል ጠንከር ብሎ በመምጣት እነዛን ስፔሶችን መፍጠር፣ በኦፕን ፕሌይ ደግሞ ሌሎች ሲስተሞችን ለመተግበር ሲሞክር ተስተውሏል ማለት ነው። የቡድኑ ዋና አሰልጣኝ አርቴታ በቅርቡ በፕሪሚየር ሊጉ የእግር ኳሱ ጉዳይ በከፍተኛ ፍጥነት እየተቀየረ ስለመሆኑ ተናግሮ ነበረ። ዋናው ነገር መጫወት የምትችለውን ምርጥ እግር ኳስ መጫወትና ጨዋታው የሚጠይቀውን ነገር ሜዳ ላይ ማድረግ ነው። ባለፈው በቻምፒየንስ ሊግ በኒውካስል እና በባርሴሎና መካከል የነበረውን ጨዋታ ስመለከት በሊጉ ምን እየተካሄደ እንደሆነ ተረድቻለሁ ብሎ ነበረ አርቴታ የተናገረው። እንግዲህ 7 ጎል ምናምን የተቆጠረበት ጨዋታ ነበረ ያንን ጨዋታ ካስታወሳችሁ እና አርቴታ ሲናገር ለእኔ ባርሴሎና በአውሮፓ ውስጥ እጅግ በጣም አስደሳቹና አዘናኙ ቡድን ነው። ነገር ግን የገጠሙት የፕሪሚየር ሊጉ ቡድን ኒውካስል በከፍተኛ ግፊትና ጉልበት የሚጫወት ቡድን ነው። ሁሉም ነገር ሰው በሰው ወይም ማንቱማን ማርኪንግ ነው። አንድ ተጫዋች አንድ ሰውን አድፍጦ ይይዛል። ኒውካስሎች ከማጥቃት ወደ መከላከል ባላቸው ትራንዚሽን ሽግግር ላይ ልዩ ቡድን እንደሆነ ይታወቃሉ። ባርሴሎናዎች ከዚህ በፊት ተጫውቶት የማያውቁት አይነት ጨዋታ ሲጫወቱ አይተናል። ይህ ለኒውካስል ትልቅ ክሬዲት የሚያሰጥ ቢሆንም እኛ የምንጫወትበት ሊግ ግን ይኸው ነው የሚል አስተያየት ሰጥቷል።
እንግዲህ የመጀመሪያው ዙር ጨዋታ ሲደረግ 1-1 ነበር የተጠናቀቀውና ባርሳ እዛ ጨዋታ ላይ ምን ያህል ጎል ለማስቆጠር በጣም ተቸግሮ እንደነበር አይተናል። ምንም እንኳን የመልሱ ጨዋታ ላይ በርካታ ጎሎችን ቢያስቆጥርም እና ባርሴሎና 7-2 የመልሱን ጨዋታ ቢያሸንፍም የዲሆ ቡድን ግን ለአርሰናል ስፔሶችን በመዝጋት ውጤታማ መሆን እንደሚቻል ካሳዩ አሰልጣኞች መካከል አንዱ የኒውካስሉ አሰልጣኝ ኤዲሆ ነው። አምና 4 ጊዜ ተገናኝተው 3ቱን ያሸነፈው ኒውካስል ነው። 2ቱን በካራቦ ካፕ፣ አንዱን ደግሞ በፕሪሚየር ሊግ እና አርሰናል ጎል እንዳያስቆጠርባቸው ለማድረግ የሰሩት ስራ በጣም የተሳካ ነበረ። በጥር 2023 ኤምሬትስ ላይ 0-0 በተለያዩበት ጨዋታ ኒውካስሎች ከመከላከል አደረጃጀታቸው ንቅንቅ ሳይሉ በመቆየታቸው ጨዋታው በንቃት ኳስ ሜዳ ላይ የቆየችበት ጊዜ 53 ደቂቃ ብቻ ነበረ። ያ ማለት ቀሪው ደቂቃ ፋውል በመስራት ሜዳ ላይ በመውደቅ በመነሳት የእጅ ውርወራ፣ በግብ ጠባቂዎች ሰዓት ማዘግየት ምናምን ያለቀ ሰዓት ነው። ያውም የፕሪሚየር ሊጉ አቬሬጅ መደበኛ የጨዋታ ጊዜ ወይም ኳሷ ሜዳ ላይ የምትቆይበት ተብሎ የሚታየው 61 ደቂቃ አካባቢ ነው የዛኔ በነበረው ማለት ነው። አሁን ሳይቀንስ አይቀርም። አይ ቲንክ ግን የወቅቱ አርሰናል ከኒውካስል በ2023 ተጫውተው 0-0 ጨዋታቸውን ሲጨርሱ እንዲህ ነበረ የነበረው የጨዋታው አቬሬጅ የደቂቃ ጉዳይ እና ዴክላን ራይስ የሰጠው አስተያየት ምናልባትም ደግሞ ትክክለኛ ስለመሆኑ በእነዚህ ነገሮች ማረጋገጥ ይቻላል። የትኛውም ቡድን አርሰናልን ሲገጥም በቃ ዘግቶ እንደሚጫወት በሎ ብሎክ እንደሚጫወት ይታወቃል። ዘንድሮ እኮ አይተናል፣ የተለያዩ ቡድኖችን አይተናል። ለምሳሌ የኖቲንግሃም ፎረስቱን ጨዋታ ብታስታውሱ አርሰናል 0-0 የጨረሰው ጨዋታ ላይ ጎል ለማስቆጠር በጣም ተቸግሮ ነበር። የመጀመሪያው ዙር ጨዋታ ሊቨርፑል አርሰናልን አንፊልድ ላይ 1-0 ሲያሸንፍ አርሰናል በቂ የጎል ዕድል መፍጠር አልቻለም። እነዛን ሁኔታዎች በደንብ መገንዘብ ያስፈልጋል ማለት ነው። እና አሁን እንግዲህ በተለይ የዴክላን ራይስ አስተያየት ተጋጣሚዎች እኛም በሚገጥሙበት ጊዜ በሎ ብሎክ ወይም ደግሞ በራሳቸው የሜዳ ክልል ሆነው ለየት ያለ ጨዋታ ይዘው ይመጣሉ የሚለው አስተያየት በጣም ትክክለኛ አስተያየት መሆኑን በምናየውና በቁጥራዊ መረጃዎች በደንብ መገንዘብ ይቻላል ማለት ነው። እንግዲህ ይህ ከሆነ መፍትሄው ምንድን ነው የሚሆነው የሚለው ነው ትልቁ ጉዳይ። እና ዴክላን ራይስ ባለፈው ከጨዋታው በፊት ከቀድሞ የማንቸስተር ዩናይትድ ተጫዋች ከኦይና ሃርግሬቭስ ጋር በነበረው ቆይታ በ4 ተከላካይና በ5 ተከላካይ በሚጫወቱ ቡድኖች መካከል ትልቅ ልዩነት አለ ሲል ተናግሯል። በ5 ተከላካይ ወቅት ክፍተቶችን ማግኘት ከባድ ስለሆነ እነሱን ከቦታቸው ነቅሎ ለማስወጣት መንቀሳቀስና ቦታ እየቀያየሩ ስዊች እያደረጉ መጫወት የግድ ያስፈልጋል ብሏል። እንደምታውቁት ቅድም በነገርኳችሁ በ2022-23 የውድድር ዘመንና ከዛ ቀጥሎ በመጣው አርሰናል በ2 ነጥቦች ብቻ ተበልጦ የፕሪሚየር ሊጉን ዋንጫ ባጣበት የ2023-24 የውድድር ዘመን አስፈሪውን አርሰናል በጣም የሚያጠቃውን በርካታ ጎሎች የሚያስቆጥረውን አርሰናል ስናይ ነበረ። ለዛ ቡድኖች አርሰናልን ለማስቆም ያላቸው መፍትሄ በሎ ብሎክ መጫወት ነው። በፊት አሁን በጣም የዛሬ 10 ዓመት ምናምን አርሰናልን እያጠቁ የሚጫወቱ ቡድኖች ነበሩ። አሁን እምብዛም የሉም። አርሰናልን እያጠቃ የሚጫወት ቡድን ማየት በጣም አስቸጋሪ ነው። አብዛኞቹ ዘግተው ነው የሚጫወቱት። ለምሳሌ አርሰናል በ2023-24 የውድድር ዘመን ተጋጣሚዎቹ ላይ ብዙ ጎሎች ያዘነበ ቡድን ነው። ቼልሲን 3-0፣ ቦርንመዝን ቼልሲን 5-0፣ ቦርንመዝን 3-0፣ ብራይተንን 3-0፣ ሼፊልድን 6-0፣ ኒውካስልን 4-1፣ ዌስትሃምን 6-0፣ ሊቨርፑልን 3-1፣ በርንሌይን 5-0፣ ክሪስታል ፓላስን 5-0፣ ሉተን ታውንን 4-3፣ ሼፊልድ ዩናይትድንም ሜዳው ላይ ማግኝቶት 5-0፣ ቦርንመዝን 4-0፣ ማንቸስተር ዩናይትድን 3-1 ያሸነፈ ቡድን እና ይህን ቡድን ለማስቆም እንደዚህ አድርገህ ካልሆነ አትቋቋመው። በጣም ከባድ ነው። እና ይሄ ዴክላን ራይስ የሰጠው ማስተያየት በ4 እና በ5 ተከላካይ የሚጫወቱ ቡድኖች በጣም ልዩነት አላቸው ሲል የተናገረው ለዛ ነው። አርሰናል በአብዛኞቹ ጨዋታዎች ላይ የበላይነት ወስዶ ስለሚጫወት ኳሱን ተቆጣጥሮ ስለሚጫወት ሳሊባና ማጋሌሽ እስከ ሜዳው አጋማሽ ድረስ መጥተው ሲጫወቱ ይታያሉ። አሁንማ ጭራሽ ከፋይናል ሰርድ ሁሉ እየገቡ 3ኛው ማጥቃት ክፍል ላይ ሁሉ እየገቡ መጫወት ጀምሯል። ይህ ደግሞ ተጋጣሚዎች ማጥቃት ሳይጀምሩ ገና በጊዜ ኳስ እንዲነጠቁ ስለሚያደርግ ለአርሰናል ጠንካራ የመከላከል ብቃት ትልቅ አስተዋጽኦ ይኖረዋል።
ነገር ግን ተጋጣሚዎች በገዛ ሳጥናቸው ውስጥ በሚጨናነቁበት ጊዜ ሌሎች መፍትሄዎችን መፈለግ ግድ እንደሚል ነው ዴክላን ራይስ አጽንኦት ሰጥቶ የተናገረው። ለዚህም እንደ መፍትሄ የሚታየው እንደ ማርቲን ዙብሜንዲ ያሉ ተጫዋቾች ከኳስ ጋርም ሆነ ያለ ኳስ ወደፊት የሚያደርጉት ሩጫ በስፖርቲንግ ሊዝበኑ ጨዋታ ላይ ክፍተቶችን ለመፍጠር ሲረዳ ተመልክተናል። ኤቤሬቺ ከጉዳት መልስ ለመጀመሪያ ጊዜ በቋሚነት ተሰልፎ ያሳየው እንቅስቃሴ የሚጠቀስ ነው። ምንም እንኳን ጎል ማስቆጠር ባይችልም ከሳጥን ውጪ 4 ሙከራዎችን በማድረግ ተጋጣሚን ለማስጨነቅና የተጋጣሚን ስፔስ ለማስከፈት ሲሞክር ተመልክተናል። አርቴታም ከሳጥን ውጪ የሚደረጉ ሙከራዎች አስፈላጊነታቸው ላቅ ያለ መሆኑን ነው የተናገረው። ከዚህ በፊት ቶማስ ፓርቴ፣ ግራኒት ዣካ የመሳሰሉ ተጫዋቾች ከሳጥን ውጪ ሙከራዎችን የሚያደርጉ ጎሎችን የሚያስቆጥሩ ተጫዋቾች እንደነበሩ እናውቃለን። አሁንም ደግሞ እነ ዙብሜንዲ ራሱ ዴክላን ራይስም ያንን የማድረግ አቅም አላቸው እና አርቴታ ከሳጥን ውጪ ሙከራዎችን ስለማድረግ ወይም ከዛች የፍጹም ቅጣት ምት ግብ ክልል ውጪ ሙከራዎችን ስለመሞከር ያለውን አስፈላጊነት ሲናገር በሳጥን ውስጥ የተከላካዮች ብዛት በጨመረ ቁጥር በክፍት ጨዋታ ግብ ማስቆጠር አስቸጋሪ ይሆናል። ስለዚህ ሌሎች መንገዶችን መፈለግ አለብን ብሏል። ዙብሜንዲ በሰንደርላንዱ ጨዋታ ላይ ከሳጥን ውጪ ግብ ካስቆጠረ በኋላ ክፍተቱ በአንድ ቦታ ዝግ ከሆነ ወይም ደግሞ ስፔሶች ዝግ ከሆነ ሌላ ቦታ ላይ ደግሞ ክፍት ቦታ ሊኖር ይችላል። ያንን ደግሞ ማስከፈት የሚቻለው በእንዲህ አይነት መንገድ ነው ብሎ ሲናገር ነበረ። ስለዚህ እንደዚህ አይነት ኳሶችን ከርቀት እየሞከሩ ማስቆጠር ለነገሩ በጣም ማስተር ማድረግ ይጠይቃል። አሁን ግራኒት ዣካ ለምሳሌ ደጋግሞ ሲያደርገው ተመልክተናል። ከርቀት እየመታ ስፔሻሊ ከማንቸስተር ዩናይትድ ጋር በነበሩ ጨዋታዎች ተመሳሳይ እንዲህ አይነት ነገሮችን ሲያደርግ ስንመለከት ነበረ እና ይሄ በጣም ትልቁ ጉዳይ እንደሆነ ማንሳት ያስፈልጋል። እንግዲህ ካነሳን የነገው የማንቸስተር ሲቲ ጨዋታ ላይ ምን አይነት ፈተና ሊኖር ይችላል የሚለውም በተወሰነ መንገድ ተመልክተን ፕሮግራማችንን እንጨርሳለን። አርሰናል በዚህ ሳምንት ነገ እንግዲህ ከማንቸስተር ሲቲ ጋር ለሚያደርገው ጨዋታ እንዲህ አይነት ዝግጁነት ያስፈልገዋል። በዚህ ውድድር ዘመን መጀመሪያ ላይ ሁለቱ ቡድኖች 1-1 ሲለያዩ የፔፕ ጓርዲዮላው ቡድን የመጀመሪያው አጋማሽ ካለቀ በኋላ ሁለተኛው አጋማሽ ላይ አጥሩን ዘግቶ ነበር የተጫወተው እና የፔፕ ጓርዲዮላ ተጫዋቾች በጎሉ 40.3 ሜትር ላይ ርቀት ላይ ቆመው ነበር ሲከላከሉ የነበሩት። ያ ማለት በጣም ቅርብ ቦታ ላይ ማለት ነው እና ሲቲዎች በዘንድሮ ውድድር ዘመን በጣም ወደኋላ አፈግፍገው ሲጫወቱ እዛ ጌም ላይ አይተናል እና እንዴ ሲቲም እንደዚህ ይከላከላል እንዴ እንድንል ያደረገን ጨዋታ ነበረ። የነገውም ጨዋታ ላይ ያንን ልንመለከት የምንችልበት እድል ይኖራል። በካራባኦ ካፕ ፍጻሜ ላይም ማንቸስተር ሲቲዎች ምንም እንኳን በአራት አጥቂዎች በነ ሴሜኞ፣ ቼርኪ አይነት ተጫዋቾች ጫና ለመፍጠር ያ ሁል ጊዜ እንደሚያደርጉት እንደዚህ አይነት ነገሮችን ለማድረግ ሲሞክሩ ይታያል፣ ይስተዋላል። ተደጋጋሚ ጊዜ እንደዚህ አይነት ነገሮችን ማድረጋቸው አይቀሬ ነው። ትላንትና የነበረኝም ፕሮግራም ላይ እንዳነሳሁት በተለይም አራቱን የፊት መስመር ተጫዋቾች በ4-2-4 አጫወት ለማጫወት አሰልጣኙ ፔፕ ጓርዲዮላ እንዲህ አይነት የጌም አፕሮቾችን ወይም ደግሞ አዳዲስ የጨዋታ ስታይሎችን ይዞ ሲመጣ እንመለከታለን። ያ ደግሞ ፔፕ ጓርዲዮላን የበለጠ ውጤታማ እያደረገው አስፈሪ እንዲሆን አድርጎታል። ሊቨርፑል ላይ 4 ጎል ሲያስቆጥር አይተናል። ከዛ ደግሞ ባለፈው እንደዚሁ ቼልሲ ላይ 3 ጎሎችን ያስቆጠረ ቡድን መሆኑን ተመልክተናል። ከዛ በፊት ደግሞ የካራባኦ ካፕ ፍጻሜ ጨዋታ ላይ ስንመለከት ማንቸስተር ሲቲ በመጀመሪያው አጋማሽ ያን ያህል አጥጋቢ የሚባል አልነበረም ማጥቃቱ። ሁለተኛው አጋማሽ ላይ ግን በነዛ ጥቂት በሚባሉ ደቂቃዎች ላይ ነው ማንቸስተር ሲቲ የሚፈልገውን ጎል አግኝቶ የወጣው እና እዛ የካራባኦ ካፕ የፍጻሜ ጨዋታ ላይም ብዙዎቻችሁ እንደምታስታውሱት በተለይም የማንቸስተር ሲቲ የፊት መስመር እነዚህ ተጫዋቾች በጣም ጥሩ ፐርፎርማንስ ያሳዩበት ነበር። ራያን ቼርኪ፣ ሴሜኞ፣ ዶኩ፣ ኤርሊንግ ሃላንድ አጫወታቸው በእንዲህ አይነት መንገድ ላይ የተመሰረተ እንደነበረ ተመልክተናል ማለት ነው። ስለዚህ የሚሆን ከሆነ አርሰናል ማንኛውንም አይነት የመከላከል ግንብ ወይም ደግሞ የመከላከል አጥር ሰብሮ ለመውጣት የሚያስችለውን አጋጣሚ ይፈጥርለታል። ቅድም እንዳልኳችሁ ከሳጥን ውጪ ሙከራዎችን ማድረግ ዴክላን ራይስ እንደተናገረው የተለያዩ አቅጣጫዎችን የቀያየሩ መሞከር አንዱ በጣም ትልቅ አስፈላጊ ጉዳይ ነውና ምናልባት ደግሞ አርሰናልም አጫዋቱን ቀይሮ ለዚህ ጨዋታ መምጣት ይጠበቅበት ይሆናል ያስባለ ጉዳይ ነው። ምናልባት አርሰናል ይህ ፈተና ቻምፒየንስ ሊጉም ላይ ተከትሎት የሚመጣ ነገር እንደሆነ ግልጽ ነው። በቻምፒየንስ ሊጉም ውድድር
አርሰናል አትሌቲኮ ማድሪድን ነው የሚገጥመውና በጣም ጠንካራ መከላከል ያለውን አትሌቲኮን ነው የሚገጥመው። በእርግጥ ሁለቱ ቡድኖች ዘንድሮ ተጫውተው 4-0 አርሰናል እንዳሸነፈ ይታወሳል። አሁንም አርሰናል የማሸነፍ ቅድመ ግምት መውሰዱ አይቀርም። ግን ደግሞ በዛ በአትሌቲኮም ጨዋታ ላይ አትሌቲኮች ጥብቅ መከላከል ሊያሳዩ ይችላሉና ለዚህ መፍትሄውን ደግሞ አርቴታ በደንብ ሜዳ ላይ ሊተገብር ይገባል የሚለውን ነጥብ ለማንሳት ያክል ነው። ስለዚህ ጉዳይ ምን ትላላችሁ? በዴክላን ራይስ ሀሳብ ትስማማላችሁ ወይ? ለዚህ ደግሞ መፍትሄው ምን ይመስላችኋል? የትኛው ሜዳ ላይ የተሻለ የማጥቃት እንቅስቃሴ ቢያሳይ አርቴታስ ምን ቢያደርግ ነገሮቹ ለውጥ ሊያሳዩ ይችላሉ? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታስቀምጡልን ትችላላችሁ። ለማንኛውም ዴክላን ራይስ ተጋጣሚዎች እኛን ሲገጥሙ አፈግፍገው ወደኋላ ዘግተው የሚጫወቱበትን እድል ይፈጥራሉ፣ ያም እጅግ አስቸጋሪ ያደርገዋል የሚል ሀሳብ ሰጥተዋልና ይህንን ጉዳይ በተመለከተ እንግዲህ አርሰናል ለቀጣዮቹ ጨዋታዎች መፍትሄ ያዘጋጃል ተብሎ ይጠበቃል። ነገም ማንቸስተር ሲቲ በነ ኩሳኖቭ በነ ማርክ ጌሂ የሚመራው የተከላካይ መስመር እንዲህ አይነት አጥር ሰርቶ አርሰናልን ሊፈትል የሚችልበት እድል ይኖራል። አርሰናሎች ደግሞ ለዚህ ምን አይነት ምላሽ ይኖራቸዋል የሚለውን ነገ ምሽት 12:30 በኤትሃድ ስታዲየም የምንመለከተው ጉዳይ ይሆናል ማለት ነው።